ሰላም ውድ ተከታታዮቻችን፣ እኔ ወንድማችሁ ሀብተአብ ነኝ። ዛሬ እንዳጋጣሚ የሆነች እህታችን እባክህን እስኪ ሄደህ ጎብኛት የሚል ወሬ ስለደረሰኝ ያንን ነገር ለማጣራት እየሄድን ያለ ነው። እስኪ ምንድን ነው እየሆነ ያለው? ይህች እህታችን ታሪኳ ምንድን ነው? በጣም የሚያስገርም ታሪክ እንዳላት ነው ትናንትና የሰማሁት። እስኪ በአካል ደግሞ ሄጄ ቪዲዮውን ቀድቼ ወደ እናንተ ለማምጣት ነው እየተሯሯጥ ያለሁት እና እባካችሁን ሸር፣ ሰብስክራይብ በማድረግ ሁሉም ላይ እንዲደርስ እንድትተባበሩኝ በጌታ በኢየሱስ ክርስቶስ ስም አደራላችኋለሁኝ። ሰላም ሁላችሁም በዓለም ሙሉ የምትኖሩ ቅዱሳን ወገኖቼ እንዴት ናችሁ? ወንድማችሁ ሚሽነሪ ሀብተአብ ኢዮብ ነኝ። አሁን ወደዚህ የመጣሁበት ዋና ዓላማ ቀደም ብዬ እንደነገርኳችሁ አንድ በጌታ ምክንያት ለብዙ ዓመት ታስራ የነበረች ሙዚት የምትባል እህታችንን ለመጎብኘት በፋሲካ ቀን ወደ እሷ ቤት መጥቻለሁ። ሙሉ ስሜን ብርሃነ ወርቄ ገብረ ማርያም እባላለሁ። የምኖርበት አስመራ ነበር። ያው እንደሁሉ ኤርትራው ደግሞ ወታደር ነበር። ከሙዚት የተገባን ጊዜ አንደኛው ሆኖ 2017 የተጋባችሁ። ኦኬ፣ አዲስ አበባ አስመራ በነበርክበት ጊዜ የየትኛው ቤተክርስቲያን አባል ነው የነበርከው? የሙሉ ወንጌል አባል። የሙሉ ወንጌል ሙዚትስ የትኛው ቤተክርስቲያን አባል ነበር? የሙሉ ወንጌል ቸርች። ኦኬ፣ የሙሉ ወንጌል ቤተክርስቲያን አባሎች የነበሩ ናቸው። አይ ቲንክ እንግዲህ እስኪ የት አካባቢ ታስረሽ እንደነበር እስኪ ለተከታታዮቻችን እንድትነግራቸው እወዳለሁኝ። እኔና አንቺ የምንተዋወቀው እስር ቤት ስለሆነ ብዬ ነው። የት ነው ታስረሽ የነበረው? ማይስሩ። ለስንት ዓመት ነበር የታሰርሽው? የ3 ዓመት። ለ3 ዓመት ታስራ የነበረች እህቴ ነች። አሁን በምን አይነት ሁኔታ ነው ያለሽ? ምንድን ነው የገጠመሽ? እስኪ ትንሽ ንገሪያቸው ለእነዚህ ተከታታዮች። አማርኛ አትችልም? ኦኬ፣ አማርኛ ብዙ ስለማትችል እስኪ ወንድሜ ምንድን ነው የገጠማችሁ? የገጠማት የግራ ጡት ካንሰር ነው ታማሚ ያለችው። አሁን እንደምታዩት ነው አልጋ ላይ ያለችው። ስለዚህ እናንተ ጋር እንትን ያደረግን እናንተ እንድታግዙ። ኦኬ፣ አሁን ይህንን ለዚህ ሕክምና አስፈላጊ የሆነውን ሕክምና በየትኛው ሆስፒታል ነበር ስትከታተሉ ነበር? በመንግስት ወይስ በግል? የመንግስት ሆስፒታል ሆኖ የካቲት 12 ይባላል። እሺ። እና ምንድን ነው ያሏችሁ? የተባልን እዛ ከጤና ጣቢያ ነው የተላክን ሪፈር ተብለን እዛ የካቲት ሄደን ያው የሚያስፈልግ ምርመራ ሁሉ ተደረገልን። ስለዚህ የምርመራው ውጤት ደግሞ ጡት ካንሰር የጉበት ወደ ጉበት መሰራጨቱ ተነገረን። እና አሁን እስኪ በስክሪናችን ላይ እንደምታዩት ያው የዚህ በሽታ ምክንያት በይበልጥ ምን እንደሆነ እኮ አይታወቅም፣ ግን የጡት ካንሰር እንዳላት ነው። አሁን ይህን ለዚህ ህክምና የዚህን ህክምና ወጪ ስንት ብር ነው የሚያስፈልገው? የሚያስፈልገው ለዚህ ህክምና የተባለ መጀመሪያ ያ መድኃኒቱ እዚህ የለም፣ እዚህ ሀገር የለም። እሺ፣ መድኃኒቱ ከውጭ መምጣት አለበት። ስለዚህ ውድ ነው። ውድ እንደሆነ እናውቃለን። ግን እናንተ የሚያግዛችሁ ወይም የሚደግፋችሁ ሰው ካገኛችሁ ከዛ ማምጣት ትችላላችሁ ተባለ እና በብር ምን ያህል ብለዋቸዋል? በብር የተባለን የተጠየቅን ብሩ እዛ የጠየቅነው እንትን በሰማነው እንትን የተረዳ ነው ወደ 2 ሚሊዮን እና አሁን ወደ 2 ሚሊዮን ማለት እንግዲህ ያው በውጭ የምትኖሩም በውስጥ ሀገር ውስጥም የምትኖሩ ኤርትራውያን ወንድሞች ኤርትራውያንም ሆነ ኢትዮጵያውያን ወንድሞቼ ወደ $16,000 ነው አካባቢ ነው የሚመጣው። ይህንን ደግሞ እነዚህ ኦፈርድ ማድረግ ስለማይችሉ ያው ቀደም ብዬ እንደነገርኳችሁ ራሱ የሚኖሩበትን ቤት 2 በ3 በሆነ በጣም ጠባብ በሆነ ክላስ ነው የሚኖሩት።
የሚረዳቸው የውጭም ቤተሰብም የላቸውም። ቤታቸው ሁሉ በጣም ከእጅ ወደ አፍ ነው። እንደምታዩት ያው እንግዲህ በጣም ጠባብ ክላስ ውስጥ ነው የሚኖሩት። ስለዚህ እነዚህን ቅዱሳንን ለመርዳት በስክሪናችን ላይ በምታዩት የቴሌፎን ቁጥር ብትጠይቋቸው እዛ ውጭ አንድ ሰው ተደርጎ ከዛ ውጭ በመድኃኒቱን ተገዝቶላት ወደዚህ የሚመጣበት መንገድ ብታረጉ ይህንን የክርስቶስ ስራ ብትሰሩ ደስ ይለናል። እና ወንድሞቼ ወገኖቼ በሚሰጧችሁ በተለይ በስክሪናችን በምታዩት በዋትስአፕ በቴሌግራም እንዲሁም ደግሞ በቀጥታ በመደወል ልታገኟቸው ትችላላችሁ። እንዲሁም ደግሞ ምናልባት በገንዘብም በቀጥታ ልታስገቡላችሁ ከፈለጋችሁም ስክሪናችን ላይ በምታዩት የአቢሲኒያ ባንክ ነው ያለ የአቢሲኒያ በምታዩት የአቢሲኒያ ባንክ ልትረዱ ትችላላችሁ። በይበልጥ ግን የሚያስፈልገው ውጭ ይሄ ብር ተሰብስቦ መድኃኒት ተገዝቶ ወደዚህ እንዲመጣ ነው እና የሚያስፈልገው ይቺ ስለ ክርስቶስ ትልቅ ዋጋ የከፈለች እህታችን አሁን ደግሞ አዲስ አበባ በከባድ ሕክምና በከባድ የጤንነት ችግር ውስጥ ነው የምትኖረው። የእግዚአብሔር ቃል እንደሚናገረው ወንድም ለመከራ ቀን እንዲሆን ይወለዳል፣ ወንድሞች ግን በችግር ካልተረዳዱ ወንድምነታቸው ምን ላይ ነውና እንደሚለው እነዚህ ክርስቶስ ኢየሱስ የፈጠረልን ወገኖች ወንድሞች መሆናቸውን ገብቷችሁ ዘር ቋንቋ ሳንለይ ወንድሞቻችንን እነዚህ ኤርትራውያን ወንድሞቻችንን እንድረዳቸው በጌታ በኢየሱስ ክርስቶስ ስም አደራ እላለሁኝ። ይህን በማለት እጨርሳለሁ። በመጨረሻ የምትናገረው ነገር አለ ወንድሜ? የሚለው ነገር ቢኖር ያው ማለት ሰው ከእግዚአብሔር ቤታች ሰው የሚያስፈልገውና ስለዚህ ይህን ለእኛ የደረሰ እናንተን አይደረሳችሁ ለማለት ፈልጋለሁ። ስለዚህ እግዚአብሔር ለእናንተ የሰጠን እግዚአብሔር ይመስገን። ሁሉ በአቅሙ እንዲያግዘን አቅም የሌለው ደግሞ በጸሎት እንዲረዳን በጸሎት እንዲያስበን ለኛ በእግዚአብሔር ፊት እጠራቸዋለሁ። በቃ የዛሬው እንግዲህ እንደዚህ በማለት የዛሬን ፕሮግራማችን እንዘጋለን። እግዚአብሔር እየባረከ ይባርካችሁ። እኛም ደግሞ በዚህ በፋሲካ በዓል አጋጣሚ እነዚህ ወንድሞቻችን ለመጎብኘት ነው የመጣ ነው። ያው እግዚአብሔር ይባርካችሁ። ሸር፣ ሰብስክራይብ ወደ ሁሉም በማድረስ ደግሞ አንድ የበኩላችሁ እንድታደርጉ በጌታ በኢየሱስ ክርስቶስም ደግሜ አደራላችኋለሁ። ጌታ ይባርካችሁ። ወንድማችሁ ሀብተአብ ነኝ። ተባረኩ።